እና ሌሎችም አየን በተለይ ቢዝነስን በደንብ ያየነው ይመስለኛል ከሞላ ጎደል ፓርትነርሺፕ አይ ሆፕ ሚስ አታረጉትም ብዬ አስባለሁ እንደ መንደርደሪያ አንድ ጥያቄ ጠይቃችሁ ልሄድ ነው ምርጫ ወደ ካምፓኒ ይገባለሁ which of the following is not part or an element of the business when is not ሳይሆን cannot be which of the following cannot be element or part of a business okay A car B bed C house D copyright E trees house trees እሺ ኤ ምንድነው ያልኩት ኤ ካር ቢ ቤድ ሲ ሃውስ ዲ ኮፒራይት ኢ ትሬድማርክ ልበለው ሃውስ ነው ለምን ስለሆነ ጎበዞች ምክንያቱም ቢዝነስ ኢዝ ኮሌክሽን ኦፍ ሞባይል ፕሮፐርቲ ስለሚል ኢንተረስቲንግ ሃውሱ ሳይሆን ሃውሱን የመከራየት መብት ግን የቢዝነስ ኤሌመንት ነው አይ ዝም ብላችሁ ምታላፉኝ ገብቷችኋል እኮ ኦኬ ጎበዞች እሺ ሌት ካሜራማን ነው ኤርሚያስ እቺን ጥያቄ ድገምልህ አሁን ያወራንባትን ጥያቄ ሃውስ ኮፒራይት ሎጎ maybe house ሜቢ ዋይ I think premise business ሊሆን እንደማይችል አይነት ፕሮቪዥን ያለ ይመስላል ቢዝነስ ፕሬሚሱ ማለት ኦኬ ጧት ካየነው አንፃር ለምሳሌ ቢዝነስን ዲፋይን ስናደርገው ምን ነበር ያለው ሃውስ ነው መልሷ ኦኬ እንቀጥል አይደለ ስለዚህ ፓርትነርሺፕ ሆፕፉሊ ገብቷችኋል ጥያቄ አለ ትሬድማርክ እና ሎጎ ነው እንደዚህ ትሬድማርክ እና ሎጎ ይለያያል የሚገርመው ነገር ሁለቱም እይታ የሚጠይቁ ነገሮች ናቸው እንዴት ነው እንደም ግን ይለያያሉ የድሮግ ላይ አንቀጽ 140 ላይ 141 ሎጎ ላይ አለ ኦኬ ስለዚህ ፓርትነርሺፕ ይታለ ኦኬ ካምፓኒስ ካምፓኒ ያው የሊሚትድ ላያቢሊቲ ቤኔፊሻሪ ነው አይደል ሙሉ በሙሉ አብሶሉት አይደለም ያው ሊሚትድ ላያቢሊቲ የሚጠቀም ነው ወይም የሊሚትድ ላያቢሊቲ ጥቅም የሚያስገኝ ነው ካምፓኒ ፒኤልሲ እና ዋን ማን ካምፓኒ እንግዲህ ያሁኑ ሼር ካምፓኒ የት ነው የሚጀምረው 245 ነው የድሮ 304 ነበር በዲፊኒሽን ደረጃ ስቲል the same አንድ ናቸው እንዲያውም አይ ቲንክ አሁን በተወሰነ መንገድ የተሻለ ይመስለኛል ሳብቱ ላይ በተለይ ስለዚህ 245 ላይ ነው መሰለኝ ተማሪዎች እየገቡ ይመስለኛል ስለዚህ አንቀጽ 5 ንዑስ 1 ላይ ምን ብሎ ነው የሚጀምረው ጠቤ እሱ የድሮ 304 የድሮ ሆኖ ያሁኑ 245 ሆኗል ማለት ነው እንግዲህ ወደ ኋላ የሚጎተተው ለምን መሰላችሁ አንደኛ አልፎ አዲስ ማን ነው የነበሩ ነገሮች ተቀንሷል ለምሳሌ ትሬድ ኔም ተቀንሷል አሁን ሙሉ በሙሉ ስለ ትሬድ ማርክ የሚያወራው ፓርት ስለ ሎጎ የሚያወራው ፓርት እነሱ ወደሚመለከተው አዋጅ ይደዋል አይደለ እነሱ ናቸው ወደ ኋላ ይሳቡት ከድሮ ጋር አንድ እንዳይሆን ያደረጉት እሺ የሼር ካምፓኒ is a company whose capital is fixed in advance and divided into shares and whose liabilities are met only by assets of the company አያችሁ ብዙ ነገር ነው ያለው ሼር ካምፓኒ is a company whose
capital is fixed in advance እንግዲህ አንደኛው ካፒታሉ በቅድሚያ ፊክስ የተደረገ የተወሰነ ይላል አይደል and divided into shares and liabilities are linked whose capital is fixed unfortunately capital ምንድነው የሚለውን ጥያቄ የድሮ ኮድ ይመልሰው ነበር አንቀጽ 80 ላይ ካፒታል ምንድነው ሲባል የድሮ ምንድነው የሚለው ካፒታል ማለት ባጭሩ the original value of elements contributed ለማን ለካምፓኒው ኮንትሪቢዩት የምታደርጉት ኤሌመንት አለ አይደል ንብረት የዛ ኦሪጂናል ቫልዩ ምንድነው የመጀመሪያው ዋጋ ማለት ነው ወይም እናንተ ኮንትሪቢዩት ታደርጉ ዋጋው ይሄን ያህል ነው ተቀበለኝ ያላችሁት ዋጋ እሱ ምን ይባላል ካፒታል ነው actually ካፒታል ያው ድምሩ ነው ዞሮ ግን የምን ድምር ነው ከተባለ the original value of elements of a company ወይም ደግሞ the original value of elements you contribute to the company ማለት ነው let's say ለምሳሌ እኔ የ20 ሺህ ብር አክሲዮን ገዛው ጥበቡ የ30 ሺህ ብር አክሲዮን ገዛ ዛን ማሩ የ20 ሺህ ብር አክሲዮን ገዛ ስንት ሆነ 70 ሺህ ሆነ ከዛ በኋላ አብዱ ደግሞ ምን አደረገ የ30 ሺህ ብር ቆንጆ ቴሌቪዥን አዋጣ ግልጽ ነው አይደል አሁን the original value ቴሌቪዥኑ ስንት ነበር 30 ሺህ ብር ነው ምናልባት ዛሬ ላይ ያ ቴሌቪዥን እኮ 20 ሺህ ብር ወይም ደግሞ 80 ሺህ ብር ሊሆን ይችላል በአዲስነቱ ከሆነ 80 ሺህ ብር ሊሆን ይችላል ሜቢ በኋላ ምን ነው አሞርታይዜሽን አለ ሊወርድም ይችላል ዞሮ the original value of this television ስንት ነው 30 ሺህ እኛ ያወጣነው ብር አለ ስለዚህ የዚህ ካምፓኒ ካፒታል 100 ሺህ ብር ነው ማለት ነውና ካፒታል ማለት the original value of elements we contribute to the company ማለት ነው እና ድሮ አንቀጽ 80 81 እነኚህ ነገር ያብራሩ ነበር የድሮቹ አንቀጾች አሁን ቀርተዋል ተወግደዋል ስለዚህ whose capital is fixed in advance and divided into shares አይደል የሚለው አያችሁ ልክ 100 ሺህ ብር አሁን ስንት አክሲዮን ያደርግነው እኛ 100 አክሲዮን ያደርግነው በአንድ ሺህ ፐር ቫልዩን 1000 ካደረግነው 1000 አክሲዮን ሊሆን ይችላል ፐር ቫልዩን 100 ካደረግነው ግልጽ ነው ስለዚህ whose capital is fixed in advance የሚለው ካፒታል ምንድነው the original value of elements contribute to the company divided into share ይሄ አንድ አክሲዮን በአንድ ሺህ ብር ግዙ ወዘተ የሚለው ነው እዚህ ጋር ቅድም እንዳልኳችሁ አብዱ ምንድነው ያዋጣው ቴሌቪዥን ነው አይደል ያ ቴሌቪዥን ሁሌ አዲስ እንደሆነ ይቀጥላል አይቀጥልም በየአመቱ ምን ይሆናል ማለት ነው ኔጎሺዬት ዲፕሪሺየት ያደርጋል ኢንተረስቲንግ ቴሌቪዥኑ ለስንት አመት ያገለግላል ተብሎ ይታሰባል አብዱ ለ10 አመት ነው የገዛው በቃ ለ10 አመት ነው ያገለግላል ብሎ የገዛው አይደል እሺ ካምፓኒው ምሽ ለ10 አመት ብሎ ተቀበሎታል 30 ሺህ ብር ሲካፈል ለ10 አመት ስንት ነው 3000 ስለዚህ በየአመቱ 3000 ዲፕሪሺየት ያደርጋል ማለት ነው ግልጽ ነው በየአመቱ ዲፕሪሺየት ያደርጋል ማለት ነው ካፒታሉ በሌላ አባባል ከ100 ሺህ ብር በምንም ተአምር መቀነስ የለበትም በህጉ መሰረት ብቻ ሊጨምር እንጂ ካፒታሉ ባይጨምርም አትሊስት በአሴት ደረጃ አሴት እናያለን በኋላ ዞሮ ካፒታሉ ከ100 ሺህ ብር አይቀንስም ግን ቴሌቪዥኑ በየአመቱ 3000 እያጣም ከሚሄድ ከሆነ መቀነሱ ይቀራል እንዴ ስለዚህ መፍትሄው ምን ይሆናል ማለት ነው 430 ባሁኑ በድሮ 450 ነበር ባሁኑ ኮድ ስንት ነው 430 አሞርታይዜሽን ይባላል አሞርታይዜሽን ምን ማለት ነው ካፒታሉ እንግዲህ የካፒታሉ አካል የሆነው ቴሌቪዥኑ በየአመቱ 3000 ብር ያጣል አይደል ካምፓኒው በየአመቱ ከሚያተርፈው ትርፍ 3000 ብር እየቀነሰ ዲፖዚት ያደርጋል አሞርታይዜሽን ይባላል ይሄ አያችሁ ስለዚህ 3000 ብር ያደረገ 30000 ብር የዛሬ 10 አመት ቴሌቪዥኑ ወይ ይሸጣል ተሽጦ እንደ ሐራጅ ተሽጦ አዲሽናል ቫልዩ ያስገኛል ገቢ ነው የሚሆነው ዝም ብሎ እንትኑ ለትርፍ ለምናምን ግን ቴሌቪዥኑ ሙሉ በሙሉ የለም ካፒታሉ ቀንሶ አልቀነሰም በምን ምክንያት በአሞርታይዜሽን ምክንያት አሞርታይዜሽን ማለት ይሄ ነው አያችሁ ያ ብቻ አይደለም ለምሳሌ ካፒታሉ ማሳደግ ፈለግን የዚህን ካምፓኒ አሁን ምርት ምንም እያገኘ ስለሄደ ማለት ነው ስለዚህ ካምፓኒው ለምሳሌ አሁን ስናሳድግ በ1 ሚሊዮን ብር ያሳደግነው ጥበበ የ150 ሺህ ብር ባጃጅ አዋጣ ከዛ አሁንም ደግሞ ያው ሆቴል ነገር ነው ቴሌቪዥን ያስፈልገዋል ማሩ ደግሞ የ50 ሺህ ብር ቴሌቪዥን አዋጣ አሁን ስለተወደደ 200 ሺህ ብር ሌሎቻችን ብርን ያዋጣ ነው ባጃጇም ታገለግለው ለ5 አመት ነው
ቴሌቪዥኑ የሚያገለግለው እንደቀደሙ ለ10 ዓመት ነው። ባጃጇ 150 ሺህ ብር ከሆነ ዋጋዋ 150 ሺህ ብር ሲካፈል ስንት ነው? ለ5 ዓመት አይደለ? ስንት ነው በየአመቱ ሪዘርቭ እናደርገው? ይቺ ሁሉ ሳትቀመጥ ትርፍ መካፈል አይቻልም። ማንዳቶሪ ነች። ስለዚህ አሞርታይዜሽን 30 ሺህ ብር እናስቀምጣለን፣ የቴሌቪዥኑን እናስቀምጣለን። ከዛ የተረፈ ካለ ነው ዲቪደንድ ተብሎ ለኛ የሚሰጠው። ስለዚህ ካፒታል ሁሉ ላይ አይቀንስም፣ መድኃኒቱ ደግሞ እንዳይቀንስ የሚያደርገው አሞርታይዜሽን ነው ማለት ነውና ካፒታል ዘ ኦሪጂናል ቫልዩ ነው። ዲቫይድድ ኢንቱ ሼር ያለው ሲሸጥ ሼር አክሲዮን ሲሸጥ በ1 ሺህ ብር በ2 ሺህ ብር እየተባለ የሚሸጠው እሱን ማለት ነው። ከዛ whose liability is made by assets ነው የሚለው ቀጥሎ and whose liabilities are made only by assets of asset እና ካፒታል ይለያያል። ካፒታል ምንድን ያልኳችሁ ኦሪጂናል ቫልዩ ኦፍ the elements contributor ነው አይደለ? አሴት ግን the total property of ወይም ደግሞ the total ምንድነው ፕሮፐርቲ ለተከረኛ ቃሉ ይሆን አላውቅም። the total property of a company at a given time ማለት ነው። at a given time በሆነ ሰዓት ላይ ካምፓኒው አጠቃላይ ያለው ሀብት ምን ይባላል? አሴት። ሌትስ ሴይ አሁን የካምፓኒ ስር ፈጥሮ 100 ሺህ ብር ነበር አይደለ ካፒታሉ። በቀጣዩ አመት 150 ሺህ ብር አተረፈ። ካፒታሉ ስንት ነው? ትርፉስ? አዎ እስካልተከፋፈለ ድረስ አሁን 250 ሺህ ብር አሴት አለ ማለት ነው። ኢቭን የዛሬ 10 አመት ለምሳሌ ካፒታል አሳድጎ 1 ሚሊዮን አለ። መኪና አሴት አሁን በደንብ ገዝተናል። ወደ 2 ሚሊዮን የሚገመት አጠቃላይ አሴት አለን። ካፒታሉ 1 ሚሊዮን ተጨማሪ ከካፒታሉ ውጪ ደግሞ 1 ሚሊዮን አጠቃላይ 2 ሚሊዮን ዘን ቴሌቪዥኑ አሞርታይዝ ተደርጎ አልቆ የለም እሱን ሽጠን ደግሞ 20 ሺህ ብር አገኘን። ስንት 2 ሚሊዮን ከ20 ሺህ ብር አለን። ባጃጇንም ሸጥናት 5 አመት ስለሞላ እሷን ደግሞ ወደ 70 ሺህ ብር ነው ሸጥነው። ስንት ሆነ? 2 ሚሊዮን 90 ሺህ ብር። አሴቱ ስንት ነው? 2 ሚሊዮን። አዎ አያችሁ whose liability is made by assets ማለት የባለ ገንዘቦች ሊያቢሊቲ አሴቱ ነው፣ ካፒታሉ ብቻ አይደለም። ካፒታሉ within the asset ነው ያለው። ካፒታሉ ምንድን ነው ያለው? within the asset። አሴቱ ግን ከካፒታሉ በላይ ሊሆን ይችላል፣ ከካፒታሉ እኩል ሊሆን ይችላል፣ ከካፒታሉ ሊያንስ ይችላል። ካምፓኒው ሲከስር የመጀመሪያ ጊዜ ደግሞ በአብዛኛው ከካፒታሉ ጋር እኩል ሊሆን ይችላል። በአብዛኛው አልፎ የመጀመሪያ ቀን ሊሆን ይችላል። ካምፓኒው ሲፈጠር ለምሳሌ ዛሬ ቢፈጠር ካምፓኒው የ100 ሺህ ብር ካምፓኒ ቢፈጠር አሴቱና ካፒታሉ እኩል ይሆናል። ለምን? ምክንያቱም የተለያዩ ወጪዎች ይኖራሉ ካምፓኒ የሚሰሩት ወይ ልክ ነው። ለአክሲዮን ሲሸጥ አይታችሁ ከሆነ የአድሚኒስትሬሽን ብሎ ተጨማሪ 3% ለምሳሌ የ100 ሺህ ብር አክሲዮን ስትገዙ አጠቃላይ የምትከፍሉት 103 ሺህ ብር ነው ማለት ነው። የአማራ ባንክ ለምሳሌ የባለፈው 5% ነበረ። የ100 ሺህ ብር አክሲዮን ከገዛችሁ 105 ሺህ ነበር የምትከፍሉት። 5 ሺህ ብሯ ለአድሚኒስትሬሽን ተብላ ማለት ነው። ዘምዘም ባንክ 3% ነበር። አያችሁ እና በአብዛኛው እኩል ላይሆን ይችላል። በዚህ ምክንያት አሴቱ ከፍ ሊል ይችላል። ዞሮ ዞሮ አሴት ማለት አጠቃላይ ካፒታልን ጨምሮ ያለው የሀብት ድምር ማለት ነው። ራይት ያ ማለት ነው። ኢንተረስቲንግ እሱ ነው የሚሆነው ማለት ነው። ለክሬዲተሩ ትልቁን ሚና የሚጫወተው አሴት ነው። ማን ነው? አሴት ኦኬ ዘን 246 ያው ኔም ነው፣ ግልጽ ነው። ምንድነው የሚለው ኔሙ? ያው ሼር ካምፓኒ የሚለውን አስከትለን የትኛውንም ስም መስጠት እንችላለን ነው አይደል? ባጭሩ የትኛውንም ስም እንደ ቅድሙ የግለሰቦች ስም ምናምን ባል ነገር አሁን የለም። ያው ሊሚትድ ላያቢሊቲ ስለሆነ ትርጉም የለውም የሰዎች ስም መጠቀም። ከፈለግን ኤቢሲ አክሲዮን ማህበር ወይም አብዱ ኤንድ ዮሐንስ አክሲዮን ማህበር ዊካን ችግር የለውም። ግን ስሙ የምንሰጠው ስም ፐብሊክ ፖሊሲን የሚቃረን የሰዎችን ትሬድ ኔም ምናምን ወዘተ የሚቃረን መሆን የለበትም። አንፌር ኮምፒቲሽንን የማነው ፌር ኮምፒቲሽንን የሚያናጋ መሆን የለበትም አይነት እንጂ የተለየ ሚስጥር የለውም። ቢሆንስ ኔም ላይ ቅድም እንዳልኳችሁ የግለሰቦች የሴሌብሪቲዎች ስም እንጠቀም ከሆነ ሪትን ኮንሰንት ከሰጡ that's possible otherwise እሱም ቢሆን መሆን የለበትም ነው። ኦኬ ከዛ ውጪ 47 ነው አይደለ? 47 ድሮ 306 የነበረችው ነች። እሱ ምንድነው ያው ሚኒመም ካፒታሉ 50 ሺህ ብር መሆን አለበት ነው የሚለው። ከ50 ሺህ ብር መቀነስ የለበትም። ድሮም እንደዛ ነው።
ምን ብሏል 345 share company is a company whose capital is fixed in advance and divided into shares ብሏል አይደለ ወደ ሼር ዲቫይድ ስናደርገው ሚኒመም ዋጋው ስንት መሆን አለበት 100 ብር መሆን አለበት ባሁኑ ድሮ 10 ብር ነበር 100 ብር ለምን ዝቃለ ብትሉ ያው አንዳንድ ብዙ ገንዘብ የሚያስፈልጋቸው ካምፓኒዎች በጣም ደሃ ከሚባሉ ማህበረሰብ ክፍል ሁሉ እንዲሰበስቡ ለማስቻል ነው ዝሮ 100 ብር ነው ሚኒመም ፓር ቫልዩ ትባላለች እቺ ለምሳሌ አሁን ባንኮች በአብዛኛው ሲሸጡ የነበረው ኦልሞስት ሁሉም በ1000 ብር ሂሳብ ነው አይደል አንዷን ሸር ያቺ ምን ትባላለች ፓር ቫልዩ ሜቢ በኋላ ላላነሳው ስለምንችል እዚህ ጋር እንደረግል ጨምር ፓር ቫልዩ ሜቢ አሁን በዚህ ሰዓት ለምሳሌ ጥሩ ተወዳጅ የሚባለው ማን ነው በትርፍ ደረጃ አዋሽ ባንክ ነው ከባንኮች አይደለም አሁን ለምሳሌ አዋሽ ባንክ ሲሸጥ 1000 ብር ነበረ ሸሩ አሁን በጣም ተወዳጅ ስለሆነ 1000 ብር ነው ሸሩ የሚሸጠው ለምሳሌ ተጨማሪ ካፒታል ሰብስብ ቢል 1000 ብር አይደለም በእርግጠኝነት 2000 3000 ነው የሚሸጠው ለምሳሌ 2000 ቢሸጠው አንዱን ሸር 2000 ቢሸጠው ተጨማሪው 1000 ኢሹ ፕሪሚየም ነው የምትባለው ተጨማሪው 1000 ምን ትባላለች ፕሪሚየም ወይም ኢሹ ፕሪሚየም ትባላለች የመጀመሪያዋ ግን ስንት ነች እሷ ካፒታል ነች ፓር ቫልዩ ነች እቺኛዋ ግን ኢሹ ፕሪሚየም ነች የአሴት ፓርት ነች የካፒታል ፓርት አይደለችም ኢሹ ፕሪሚየም ከአሴቱ ትቀላቀላለች የካፒታል ፓርት ግን አይደለችም ካፒታሉ ኦሬዲ በ1000 ነው ማለት ነው እንደዛ ነገር አለ ስለዚህ የተለየ ሚስጥር የለውም 7 እንደ አጠቃላይ ካምፓኒ ሲመሰረት ያው ሶስት ነገሮች በዋነኝነት አሉ ይባላል ያው ቢዝነስ አይዲያ የመጀመሪያው ነገር እሺ የሸራችሁን ዋጋ ስትወስኑ እንደፈለጋችሁ ውረዱ ከ100 ብር በታች ግን አትችሉም ነው ህጉ ያለው አየ ከ100 ብር በላይ 100 እና ከዛ በላይ እንደፈለጋችሁ ወስኑ ነው አሁን እቺ 100 የምትለው ሚኒመም ሪኳየርመንት ነች ማን ያስቀመጣት ህጉ ፓርቲዎች ግን ሼር ሲወስኑ የካምፓኒያቸውን የገንዘብ ፍላጎት ግምት ውስጥ በማስገባት አዋጭነቱን ተወዳጅነቱን ወዘተ ግምት ውስጥ በማስገባት ምንድነው የሚያደርጉት ማለት ነው 1000 ያደርጉት ይችላሉ ብዙ ገዢ አለ ብለው ካሰቡ ኢቭን ብዙ ገዢ አለ ብለው ካሰቡ 5000 ያደርጉት ይችላሉ አንዷን ሼር በ5000 አንዷን ሼር በ10000 ይሄ የሚሆነው ምንድነው ተወዳጅነት ግምት ውስጥ በማስገባት አሁን ለምሳሌ አማራ ባንክ በጣም ያዋጣው ነበር ለቫላክሲዮን ባይጠቅምም ለራሱ ግን በጣም ተጠቃሚ ባንክ ነው በኋላ መጣበታለሁ ባይጠቅም ያልኳችሁ ከእንትን አንፃር አይደለም እሺ ከቢዝነሱ አንፃር ከዚህ ከንግድ ህጉ አንፃር የሸር ጠባዩ ያው የአማራ ባንክ መግዛት አክሲዮን መግዛት ኪሳራ ነው እንደምታውቁት በህጉ መሰረተኛ እንደ ህግ ነው የምናወራው እሺ ኪሳራ ነው አሁን እሱ በጣም ብዙ ፈላጊ ስለነበረው የሚገርመው ነገር አንዷን ሼር በ20 ብር ማድረግ ይችላል ነበር አንዷን ሼር በ10 ብር መወሰንም ይችላል ነበር ግን መጀመሪያ ስላላወቁ በ1 ብር አደረጉ ከዛ በጣም ብዙ ገዢ ነበረ አጋጣሚ ሆኖ አማራ ባንክ ብሔራዊ ባንክ ያስቀመጠውን ካፒታል ሙሉ በሙሉ ሚት ስላደረገ ሼር አይሸጥም ምናልባት አይ ቲንክ ለነገሩ ከፍ አደርጋለሁ የሚል ማስታወቂያ ወጥቷል ምን ወሬ ሰምቻለሁ ግን ለምሳሌ ባያሟላ ኑሮና ዛሬ ተጨማሪ አክሲዮኖችን ይሸጣለሁ ቢል በእርግጠኝነት የሚገዛው ሰው እንዳለ ስለሚያውቅ ሆኖም ድሮ በ1000 ይሸጥ የነበረውን ሼር በስንት ነው የሚያደርገው በ2000 ሊያደርገው ይችላል 1000 አለ ምንድን ያልቀየራት መሰለ ሜሞራንደሙ ላይ ያለች ወደ ተገብታለች ፓር ቫልዩ ሜሞራንደሙ ስቴሽን ላይ 1000 ተብላ ተቀምጣለች ይሲ 1000 ይሄ 273 ላይ ያለለ አንቀጽ 273 ላይ ከዛ ይሄ የተጨማሪ 1000 ብር ስለምን ሆነ ብትል እንደ ትርፍ ሊቀመጥ ይችላል ኢቭን ትርፍ ሆኖ የሚገርምህ ቀሪ ሼር ሆልደር ሊከፋፈለው ይችላል ቀሪ ማለት ነበር አዲሶቹ አያገኙም ይሄንን ሼር ኢሹ ፕሪሚየም መከፋፈል አይችሉም ነባሮቹ ግን ኢሹ ፕሪሚየም መከፋፈል ይችላሉ ይሲ ግን ካምፓኒው ተወዳጅ ከሆነ ነው እንግዲህ ኢሹ ፕሪሚየም ሊያገኝ የሚችለው እንደዛ ማለት ነው እና ኢሹ ፕሪሚየም ዝሮ ፓር ቫልዩ ሜሞራንደም አሶሲዬሽን ውስጥ ካለው የሼር ዋጋ በላይ ሼሩ ሲሸጥ ማለት ነው ፕሪሚየም ጥቅም የሚያስገኙ አክሲዮኖች እነማን ናቸው አብዛኛው ጊዜ መደራደሪያ ፖይንት የሚሆነው አሴቱ ነው ለምሳሌ ካምፓኒው ከተሰራ ቆይቷል አይደል አሁን ይሄ ካምፓኒ 1 ሚሊዮን ብር ካፒታል ነበረው መጀመሪያ ላይ አሁን ዛሬ ካፒታሉም 1 ሚሊዮን ብር ነው ግን ትርፉን ያለው መኪና ምኑን ስደምረው አጠቃላይ 20 ሚሊዮን ብር ነው አየው አሁን ያለው አሴቱ ማለት ነው አጠቃላይ 20 ሚሊዮን ብር ነው ስለዚህ 20 ሚሊዮን ብር ከሆነ ድሮ የነበረው ሼር ስንት ነበር የ1 ሚሊዮን 1000 ሼር ነው በ1000 ሂሳብ አይደል የ1 ሚሊዮን ብር ስንት ሼር ነበረ ድሮ 1000 ሼር ነው ካፒታሉ ማለት ነው አሁን 20 ሚሊዮን ሲካፈል ለ1000 ስንት ነው
አግኝተኛል አየው ሼር በአሴት ነው አሁን የዚህ ካምፓኒ ባለ አክሲዮኖች ሸራቸውን 20 ሺህ ብር በታች አይሸጡልህም ወይ 20 ሺህ ብር ነው ወይ 17000 እንደዛ ከሆነ የሚደራደሩ you see ካምፓኒው አሁን ላይ ባለው ሀብት ነው ሼሩ የሚለካው በአብዛኛው የመደራደሪያ ፖይንት የሚሆነው እንደምታውቁት ካምፓኒ አንደኛው ቢዝነስ አይዲያ ነው አይደል መጀመሪያ ሐሳብ ያመነጫል የሆነ ግለሰብ ወይም የሆኑ ሰዎች ዘን ይሄ ቢዝነስ አይዲያ ዲስከቨሪ ይባላል ዲስከቨሪ ኦፍ ቢዝነስ አይዲያ ነው ያዋጣል አያዋጣም የሚለውን ደግሞ ሁለተኛው ስቴፕ ላይ ኢንቨስቲጌት ያደርጋሉ ኢንቨስቲጌሽን ስቴጅ የሚባለው ማለት ነው ያጠናሉ ከዛ ካጠኑ በኋላ ያዋጣል የሚል ከሆነ ወደ አሴምብሊ ስቴጅ ያልፋሉ አሴምብሊ ማለት የሚያስፈልገውን ይሰበስባሉ ማቴሪያል ለመሬት ምናምን ከመሬት አስተዳደር ያስፈቅዳሉ የሚገዛውን ነገር እንደዛ ያደራጃሉ አክሲዮን ይሸጣሉ ወዘተ እዚህ ላይ አሴምብሊ ላይ ሌጋል ሪኳየርመንትም አለ ሌጋል ሪኳየርመንቱም እዚህ ጋር ነው የሚሟላው የት ላይ አሴምብሊ ስቴጅ ላይ 5 ሌጋል ሪኳየርመንቶች አሉ የምታውቋቸው ካምፓኒ ላይ 5ቱ ግድ ሊሆኑ ይገባል የመጀመሪያው ምንድነው ፉል ሳብስክሪፕሽን ነው ፉል ሳብስክሪፕሽን በአዲሱ አንቀጽ 254 ኤ ላይ ያለችው ምን አልኳችሁ ፉል ሳብስክሪፕሽን ማለት ፔመንት አይደለም ቃል መግባት ነው ለመክፈል የመጀመሪያው ምንድነው ቻልኳችሁ ሌጋል ሪኳየርመንት ፉል ሳብስክሪፕሽን ምን ማለት ነው ለምሳሌ አንድ ካምፓኒ በ1 ሚሊዮን ብር ካፒታል እቋቋማለሁ ካለ 1000 ሼር ነው በ1000 ብር የሚሸጠው አልን ዘን ይቺ 1000 ሼር ሙሉ በሙሉ ገዢ ማግኘት አለባት ይህች 1000 ሼር ሳብስክሪፕሽን ማለት ግን የግድ 1000 ሼር ተሸጠ እንጂ የ1000 ሼር ዋጋ 1 ሚሊዮን ብር ገባ ማለት አይደለም እገዛለሁ ብሎ ግን መፈረም አለበት ወይም ካምፓኒው ባስቀመጠው የጊዜ ገደብ አለም በህጉ መሰረት በ5 አመት ውስጥ የምገዛውን ሼር ዋጋ ከፍዬ ጨርሳለሁ ብሎ መፈረም ማለት ነው ህጉ የሚያስቀምጠው 5 አመት ነው አጠቃላይ 1000 ሼር ከገዛችሁ በኋላ ያው ቅድሚያ የምትገደሉት 1/4ኛው ነው 25% ነው ቀሪው 75% ግን በ5 አመት ውስጥ መክፈል አለባችሁ ካምፓኒው ካላሳጠረው ጊዜው ግልጽ ነው ስለዚህ ይህ ባትከፍሉም ገዝቻለሁ ብላችሁ ቃል ስትገቡ ምን ይባላል ሳብስክሪፕሽን ይባላል ስለዚህ የመጀመሪያው ፉሊ ሳብስክራይብ መደረግ አለበት 1000 ሼር ይሄ ነው የመጀመሪያው ኤሌመንት ሌጋል ሪኳየርመንት ሁለተኛው ደግሞ 25% ካምፓኒው ከዛ በላይ ከወሰነ ሰየው ካምፓኒው ካልወሰነ ደግሞ አትሊስት በህጉ መሰረት 25% of this capital should be deposited in a blocked bank account ወይም closed bank account 25% ቢያንስ ስንት ማለት ነው በዚህ ሂሳብ 250 ሺህ በዝግ አካውንት መቀመጥ አለባት 25% of the subscribed capital should be what paid and deposited in a blocked bank account ማለት ነው in the name of the unborn company በማን ስም ባልተወለደው የካምፓኒ ስም ጧት ያነሳናት ማለት ነው በዝግ አካውንት ሊቀመጥ ይገባል ስለዚህ ሁለተኛው ኤሌመንት ምንድነው ፉሊ 25% ተከፍሎ በዝግ አካውንት መቀመጥ አለበት ሁለተኛው መስፈርት ሶስተኛው ኮንትሪቢዩሽን ኢን ካይንድ ነው 255 ኮንትሪቢዩሽን ኢን ካይንድ ከሆነ ፉሊ ቅድሚያ ነው የሚከፈለው ለምሳሌ ያዋጣሁት ነው ቤት ነው ልበል የቤቱ 25% ስንት ነው ምክንያቱም ራሱ ቤቱን ነው የምሰጠው አይከፈልም አይደለ ስለዚህ ቤቱ ቅድሚያ ነው የሚሆነው ግን እዚች ጋር አንድ ጥያቄ ልጠይቃችሁ ለምሳሌ 282 እንሂድ በድሮ 339 የነበረው አንቀጽ 282 ላይ ምንድነው የሚለው ኮንትሪቢዩሽን ኢን ካይንድ ወይም በአይነት ካዋጣን በኋላ ኢሙዌብል ከሆነ ወይም ደግሞ ዶክመንት ኦፍ ታይትል ላይክ እንደ መኪና የሚያስፈልገው ከሆነ ካምፓኒው በተመዘገበ በ6 ወር ውስጥ ስሙ መዘዋወር አለበት ወደ ካምፓኒው ነው የሚለው ለምሳሌ ዮሐንስ ከሆነ ቤቱን ያዋጣ ካምፓኒው በተመዘገበ ወይም በተወለደ በ6 ወር ውስጥ ዶክመንት ታይትሉ ወደ ካምፓኒው መዞር አለበት ነው የሚለው ግልጽ ነው ስለዚህ ፉሊ ፔድ መሆን አለበት ግን እስከ ካምፓኒው እስኪመዘገብስ የት ይሁን ይሄ በአንድ በኩል ፉል ፔድ ነው ብለናል አይደል እንደዛ ከሆነ ስለዚህ ካምፓኒው ሳይወለድ ወይም ሳይመዘገብ መቀበል ይችላል ካምፓኒው እንዳይባል ካምፓኒው ሰው አይደለም ወገኖቼ ግልጽ ነው አይደል ካምፓኒው ሰው አይደለም አሁን የቀደሙ ኤክሰፕሽን በርግጥ ኢንዘኔም ኦፍ ዘ ካምፓኒ አለ ያኛው ሪስክ የለው ማስቀመጥ ነው
በብሎክ አካውንት። እዚህ ጋር ግን ለምሳሌ መኪና ነው በካምፓኒው ስም መኪና እኔ ባዋጣ ካምፓኒው አልተወለደም አይደለም ዘን መኪናው ሰው ቢገጭስ ማን ነው የምትይዘው እኮ ማን ነው ኦነር ዛትስ ኮዘ ፖይንት እኔ አዋጥቻለሁ አንተኑ ለካምፓኒው አዋጥቻለሁ ብያለሁ አይደለ ስለዚህ ለዛ ነው ለካምፓኒው አይሰጥም ምክንያቱም ካምፓኒው አልተወለደም ገና ሰው አይደለም ሰው ስለሆነ ደግሞ it can't own property ምንድነው የሚሆነው ማለት ነው 361 እስኪ 5 ወይም 6 አንብባት ኖ ይቅርታ 261 የድሮ ሼር ካምፓኒ 3 ቤት ስለሆነ 3 ቤት ወደዛ ይሄድብኛል ማለት ነው ቱኑ ነው 5 ወይ 6 አምስት ነው ያለው here the contribution is in kind is an immovable property or similar property with respect to which the law requires transfer of the title and insurance of the document to title it is sufficient if such property is put in the possession of the promoters or at appropriate of the founders አያችሁ ስለዚህ ምንድነው የሚሆነው ማለት ነው እስከ ካምፓኒው እስኪመዘገብ ድረስ ወደ ካምፓኒው አይዞርም ምንድነው የሚሆነው ፕሮሞተሮች አሉ አይደል መስራቾች የሚባሉት በመስራቾች እጅ ግን ይቀመጣል እኔ ወስጄ እነሱ እጅ ላይ ለማስቀመጠው ቤት ነው ወይም ለነሱ ነው ማስረከበው ማለት ነው በዚህ ጊዜ ነው fully paid ነው የሚባለው እንጂ ለነሱ ሳላስረክብ fully paid ነው አይባልም ኮንትሪቢዩሽን ኢን ካይንድ ከሆነ በዚህ መንገድ ነው የምንሄደው እስኪመዘገብ ፕሮሞተሩ እጅ ላይ መቀመጥ አለበት ካምፓኒው እጅ ላይ ለምን አይቀመጥ ከተባለ ምክንያቱም ካምፓኒው ሰው አይደለም የለውም ለዛ ነው ስለዚህ ኮንትሪቢዩሽን ኢን ካይንድ አሁን ላይ ኮንትሪቢዩሽን ኢን ካይንድ 350 ማነው 255 56 ላይ ያለ አይደለ ትንሽ ተጠር አድርገውታል ያሁኑ ላይ በርግጥ ምንድነው የሚሆነው አንደኛ ወጪው መከራ ነው ኮንትሪቢዩሽን ኢን ካይንድ ካዋጣችሁ ለምን ኤክስፐርት ኢቫሉዌሽን ማለት አለባችሁ በእናንተ ወጪ ለምሳሌ ቤት ማዋጣ ከሆነ የቤቱ ዋጋ ተምንልኝ ብለን መሐንዲስ ማስገምገም አለብን ለሱ ክፍያ አለው you see ከዛ በኋላ ኤክስፐርት ኢቫሉዌሽን ካቀረብን በኋላ ደግሞ ፕሮሞተርስ እና ኦዲተርስ ደግሞ አሁንም ቼክ ያደርጉታል ፋውንደርስ ሁለቱ ትንሽ ይለያያሉ ቼክ ያደርጉታል ከዛም በኋላ የሚገርመው ካምፓኒው ከተመዘገበ በኋላ ራሱ ቦርድ ኦፍ ዳይሬክተሩ ራሱ ቼክ ያደርገዋል ኢቫሉዌሽኑ ትክክል ነው ወይ በሚል ማለት ነውና እነኚህ ፕሮሰሶች ይከናወናሉ ዙሮ ትልቁ ፖይንት ሶስተኛው ሌጋል ኤሌመንት ምንድነው ኮንትሪቢዩሽን ኢን ካይንድ should be fully paid ሶስተኛው አራተኛው ምንድነው ሜሞራንደም ኦፍ አሶሲዬሽን ነው ቅድም ኮንትሪቢዩሽን ኢን ካይንድ አንቀጽ እንትን ያልኳችሁ 56 ነው አይደል 56 55 ሜሞራንደም ኦፍ አሶሲዬሽን ነው 56 ነው ሶሪ 55 ሜሞራንደም ኦፍ አሶሲዬሽን ነው ስለዚህ ሜሞራንደም ኦፍ አሶሲዬሽኑ መረቀቅ አለበት ድራፍቱ መዘጋጀት አለበት ነው ሜሞራንደም ኦፍ አሶሲዬሽን እንደሚታወቀው የሼሩ ፐር ቫልዩ ምናምን ቦርድ ኦፍ ዳይሬክተር ካለ እሱ የቢዝነስ ፐርፐዙ የካምፓኒው ታይፕ ወዘተ ትሬድ ኔሙ ሁሉ የሚገለጽበት ነው አይደል እሱ መቀመጥ አለበት ነው መዘጋጀት አለበት ነው ኦኬ አምስተኛው ኤሌመንት ነው የመጨረሻው ኤሌመንት ፐብሊሲቲ ሬጅስትሬሽን ኤንድ ፐብሊሲቲ ነው ካምፓኒው መመዝገብ አለበት ምን እንዲወለድ አንቀጽ 265 ልክ ሲመዘገብ ተወለደ ማለት ነው እንደተወለደ ፐብሊሳይዝ ይደረጋል በጋዜጣ አንቀጽ 7 ንዑስ 2 የማን የአዋጅ ቁጥር 980 አንቀጽ 7 ንዑስ 2 ፐብሊሲቲ እነኛ አምስት ሪኳየርመንቶች ምን መሆን አለባቸው ካምፓኒ ሲፈጠር ሊሟሉ ይገባል እነኚህን ያቸው በደንብ full subscription 25% of the subscription should be paid and deposited in a blocked bank account ሶስተኛ contribution in kind should be fully paid ይሄ ማለት ምንድነው it should be put what at the possession of what founders ወይም ደግሞ promoters ማለት ነው ከዛ አራተኛው አምስተኛው registration and publicity ማለት ነው እነኚህ ሊሟሉ ይገባል ልብ በሉ እንትን ይሄ 25% ዲፖዚት ሲደረግ in the name of the unborn company ነው ይሄንን አለን ይብቃው ቀጥሎ ይሄንን ሁሉ የሚሰሩት ሰዎች እነማን ናቸው ካልን ፕሮሞተርስ ኤንድ ፋውንደርስ ናቸው እዚህ ላይ በጣም ችግር ነበር የድሮው ህግ አሁን በደንብ ግልጽ አደረገው እንግዲህ ሁለት አይነት ካምፓኒ ነው ያለው ሼር ካምፓኒ
ክሎዝድ ኮርፖሬሽን ወይም ክሎዝድ ካምፓኒ እና ፐብሊክ ኮርፖሬሽን የሚባሉ ማንና ማን ክሎዝድ እና ፐብሊክ ማለት ፐብሊክ ኮርፖሬሽንን የሚፈጥሩት እነማን ናቸው? ፕሮሞተርስ ናቸው። ክሎዝድ ከሆነ ደግሞ ፋውንደርስ ናቸው። ምንም በጣም ቀላል ነገር ነው። ምንድነው የሚለያቸው? ፕሮሞተርስ ከሆኑ ያው ሰዎች ናቸው። ኔሰሰርሊ ሼር ሆልደርስ ላይሆኑ ይችላሉ። ኢቭን ሼር ካምፓኒ ሊሆን ይችላል። ስራቸው ሀሳብ ማመንጨትና ዘን ጥናት አድርጎ ካምፓኒ መፍጠር በቃ መሄድ እነዚህ አይነት ሰዎች አሉ። ዛትስ ፕሮሞተርስ እና ሼር ሆልደርስ ሊሆኑም ላይሆኑም ይችላሉ። ትልቁ ነገር ምንድነው? እነኚህ ሰዎች ካምፓኒው ሲፈጥሩ ያው ሎየርም ምንም እየቀጠሩ ሜሞራንደም ያስለቅቃሉ፣ ኤክስፐርትስ ፕሮፌሽናል እየቀጠሩ ወዘተ። አት ዘ ኤንድ ኦፍ ዘ ዴይ ፕሮስፔክተስ አለ አይደል? ይሄ መግለጫ የሚባለው እሱን ጽፈው ለህዝቡ ይፋ ያደርጋሉ። ህዝቡ ያችን ፕሮስፔክተሷን እያነበበ ነው የሚገዛው። ለምሳሌ ባንክ ላይ አክሲዮን ስትገዙ እዛ ላይ አለ ይሄ ባንኩ በዚህ ጊዜ ስራ ይጀምራል፣ በዚህ አመት እንደዚህ እስከ ቀሪ ክፍያዎትን እስከዚህ አመት ይፈጽማሉ ምናምን የሚል ነገር ሁሉ ነገር አለው። የአንድ ሼር ዋጋ ይሄን ያህል ነው ምናምን ትፈርማላችሁ እዛ ላይ የሚገርመው ነገር ስትገዙ እና ፕሮስፔክተሱ ይዘጋጃል። እነሱ ነው የሚፈርሙበት የሚያዘጋጁት። አንቀጽ 258 59 እና 60 ያለው ነው ይሄ ፕሮስፔክተስ የምንለው ነገር። ስፔሲፊክሊ 59 ላይ ነው ያለው አሁን። ስለዚህ ይሄ ፕሮስፔክተስ የሚያስፈልገው ግን ለማን ነው? ለፐብሊክ ኮርፖሬሽን ወይም ደግሞ ፕሮሞተርስ ናቸው። ፋውንደርስ ፕሮስፔክተስ ያዘጋጃሉ? አያዘጋጁም። ምክንያቱም ለምንድን ነው? ለህዝብ ክፍት ስላልሆነ ሼር አክሲዮኑ ማለት ነው። ለህዝብ ክፍት አይደለም። በመካከላቸው ገዝተው ነው የሚፈጥሩት ካምፓኒውን። ስለዚህ ፕሮስፔክተስ የሚያስፈልገው ማን ነው? ፕሮሞተርስ ናቸው። ምክንያቱም የነሱ ካምፓኒ ወይም እነሱ የሚፈጥሩት ፐብሊክ ኮርፖሬሽን ስለሆነ ማለት ነው። ይህ ነው ያው ለካምፓኒ ሚኒመም 5 ሰው ይላል። ፋውንደርስ ሲሆኑ ሚኒመም 5 ሰው እንዲሆኑ ህጉም ያስቀምጣል። ዋይ? ምክንያቱም በእነሱ ብቻ ከሆነ ከ4 ፋውንደር መጥቶ አራታቸው ብቻ እንደ ካምፓኒ አይፈጥሩም ለማለት ነው። ሚኒመም 5 ጥንቃቄ ለማድረግ ያክል ነው። ይሄ ነው ያለው። ያው ይሄ ኮሚትመንት ላይ ምናምን የድሮውን ከድሮ ብዙም የተለየ የለውም። አንቀጽ 250 ያው ፕሮሞተርስ ተጠያቂ ይሆናሉ ነው የሚለው። ለምሳሌ ለምን ተጠያቂ ይሆናሉ ቢባል በዛ ፕሮሰስ ጉዳት ቢያደርሱ ወይም ደግሞ ውል ተዋውሏል፣ ለምሳሌ ለሎየር ሜሞራንደም እንዲያረቅላቸው ወዘተ ለዛ አዘኝ ደብዘሪ ተጠያቂዎቹ እነሱ ናቸው ነው የሚሆነው። ሜቢ እነሱ ተጠያቂ የሆኑትን ካምፓኒው አስፈላጊ ነው ብሎ ካመነ ኔሰሰሪ 11 ላይ አለ ማነው 51 ላይ ኔሰሰሪ ነው ብሎ ካመነ ካምፓኒው ሊወስድላቸው ይችላል። ኔሰሰሪ ነው ባይልም እንደው ምናልባት አይ ግድ የለም ለፍተዋል እንደው ይሁን ብሎ ካጸደቀላቸው ሰብስክራይበርስ ሚቲንግ ፈራሚዎች ካምፓኒው ኮሚትመንቱን ወይም ደግሞ ተጠያቂነቱን ኤክስፐንሱን እንዲሸፍን ማድረግ ይቻላል አት ዘ ኤንድ ኦፍ ዘ ዴይ ማለት ነውና ዞሮ ፕሮሞተርስ ፎር ፐብሊክ ኮርፖሬሽን ነው። ፕሮስፔክተስ የሚጽፉና የሚፈርሙ ናቸው። ፋውንደርስ ግን ለክሎዝድ ኮርፖሬሽን ነው። አይ ቲንክ ሌላ ብዙም ኢሹ የለውም። ዶንት ፎርጌት ስኪል ኢዝ ኖት ኮንትሪቢዩተር ቱ ሼር ካምፓኒ። ኦኬ እዚህ አካባቢ ምን አዲስ ነገር አለ? ምዛም የለውም። ወደ ሼር እንሂድ አይደል? ሼር እዚህ ጋር ብዙም አዲስ ነገር ቱ ቢ ኦነስት አሁን ያልኩትን ፖይንት ካነሳ ነው። ሼር እንግዲህ በድሮ 325 የሚጀምረው አሁን 267 ነው። ያው ሼር በባህሪው ሼር ምንድነው ግን? ሼር ማለት ባንድል ኦፍ ራይትስ ነው አይደለም? ብዙ መብቶችን በአንድ የያዘ ረቂቅ ነገር ነው ሼር ማለት። ባንድል ኦፍ ራይት ነው። በእርግጥ ሼር ምንድነው ለሚለው በብዙ መንገድ ሊገለጽ ይችላል። ሼር ባንድል ኦፍ ራይት ነው ካልን መልሳችን የት ጋር ነው? ማስረጃችን የሚሆነው አንቀጽ 291 ማለት ነው። አንቀጽ 291 ምን ስለሚል ሼር ይልና አንድ the right to participate in profits ይሰጣል ወይም ይይዛል። the right to preferred right of subscription ይሰጣል። the right to vote አለው። you see the right to share in the residual profits when the company is dissolved አለ። you see እነኚህ ሁሉ the right to participate in meeting እነኚህ ሁሉ የት ጋር ያሉት? ሼር ውስጥ ነው ያሉት። እና ሼር bundle of right ነው የሚባለው በምንድነው? በ291 መሰረት በድሮ 345 ማለት ነው። 291 ላይ ሼር አንዳንዴ ደግሞ ካፒታሉ የተከፋፈለበት ዩኒት ነው ሊባል ይችላል። the unit of
ዲቫይድድ ካፒታል ሊሆን ይችላል። ይህን የት ያገኘነው? ቅድም ያነበበው ነው 245 ንዑስ አንድ ላይ ምን ብሎናል? ካፒታል ሼር ካምፓኒ የካምፓኒ ሁዝ ካፒታል is fixed in as fund and divided into share ብሎ የለ የካፒታል ስሞለር ዩኒት ምን ይባላል ማለት ነው? ሼር ነው። እንደዛም ሊሆን ይችላል። ብዙ ነገር ነው ያለው ሼር ኢንዲቪዚብል ነው። ሼር ምንድነው ሲባል ሼር ኢንዲቪዚብል ነው። 270 ምን ማለት ነው? ሼር ላይ ሼር ኢንዲቪዚብል ነው ማለት ሼር መብቶችን ይዟል። ያንን መብት መከፋፈል እንችላለን። ኦር ለምሳሌ እሱን አይደለም እንዲያውም ሞር ጥሩ ነገር የሚሆነው አንድ ሼር አለ አይደለም? ያንን ሼር ግማሹን ለማሩ፣ ሩቡን ለአብዱ፣ ሩቡን ደግሞ ለሰመር መሸጥ ይችላል? አይቻልም። ዋይ ሼር ኢዝ ኢንዲቪዚብል። አንቀጽ 270 ሼር ምንድነው ሲባል ኢንዲቪዚብል ሊሆን ይችላል። ዶንት ፎርጌት ዲስ ሼር ኢንዲቪዚብል ነው። ጆይንትሊ ሊያዝ ይችላል። ጆይንት ኦነርሺፕ ፖሲብል። አንድን ሼር እኔና አብዱ በጋራ ልንገዛ እንችላለን። ኢትስ ኦልሶ ኮመን ባይ ዘ ዌይ በጣም ኮመን ነው። ሼሩን ግን ግማሹን አንተ ግማሹን ጋር ተብሎ አይሸጥም። ኢንዲቪዚብል ነው ሼር ምንድነው ሲባል ምናልባት ሼር ምንድነው ሲባል ደግሞ ሼር ዶክመንት ነው ልንል እንችላለን። ጀስት ዶክመንት ነው። ለምን ቢባል እንደ ዶክመንት በላዩ ላይ ብዙ ነገሮች እንዲጻፉ ህጉ ስለሚያስቀምጥ 273 ኮንተንት ኦፍ ሼር ይለናል። ኮንተንት ኦፍ ሼር ይልና ሼር ላይ ምን መቀመጥ አለበት ፓር ቫልዩ ምኑ ብሎ ይዘረዝራል። ስለዚህ ሼር ዶክመንት ነው ሊባልም ይችላል ማለት ነው። እና ሼር ምንድነው ለሚለው እነኚህ መልሶች ሊሆኑ ይችላሉ። 273 በአዲሱ ከዚህ ውጪ ፎርምስ ኦፍ ሼር ቤረር ሼር ሊሆን ይችላል። ሼር ሬጅስተር ሊሆን ይችላል። ፎርምስ ኦፍ ሼር ማወራው 267 ነው። እሺ በድሮ 325 ነው። ፎርምስ ኦፍ ሼር የሚባለው ምንድነው አልኳችሁ? ቤረር ሼር እና ሬጅስተርድ ሼር። አሁን እዚች ጋር ያዙልኝ። ቤረር ሼር እና ሬጅስተርድ ሼር በድሮ ህግ ነበሩ። በአሁኑ ቤረር ሼር ቀርቷል። ግልጽ ነው። ቤረር ሼር አሁን ያለው ምንድነው? ሬጅስተርድ ሼር ብቻ ነው። ቤረር ሼር ምናልባት ኦልሬዲ ቤረር ሼር የያዙ ድርጅቶች ከነበሩ ወይም ግለሰቦች ከነበሩ ይህ ህግ በወጣ በ3 ዓመት ውስጥ መቀየር አለባቸው ይላል። ደግነቱ ድሮም ቤረር ሼር አልነበረም፣ ፕራክቲስ አልነበረም። ህጉ ይደነግጋል እንጂ አልነበረም። ምክንያቱም ማኔጅ ለማድረግ ያስቸግራል። ያው እንደምታውቁት ሴኩሪቲ ሲስተሙ ምኑ ደከም ያለ ነው አይደል? በተለይ ቢዝነስ ኢንቫይሮንመንታችን ገና ነው። ለእንደዚህ አይነት ዲቨሎፕድ ቢዝነስ የተዘጋጀ አይደለምና ከዛ አንፃር ድሮ አልነበረም። አሁንም ቢሆን በግልጽ ከልክሎታል። ድሮ በተግባር አልነበረም፣ በህግ ነበረ። አሁን ግን በተግባርም በህግም ተከልክሏል። ስለዚህ ፎርምስ ኦፍ ሼር ቤረር ሼር ሊሆን ይችላል፣ ሬጅስተርድ ሼር ሊሆን ይችላል። ግን ቤረር ሼር ፕሮሂቢት ተደርጓል። በአሁኑ የለም። ኦልሬዲ ያላቸውም ካሉ እንዲቀይሩ ተገደዋል ማለት ነው። 267 ቤረር ሼር ይህንን ካልን ምናልባት ሼርን ትራንስፈር እናደርገው። አሁን ቤረር ሼር ቢሆን ኑሮ በድሮ 340 በአሁን ደግሞ 284 ቤረር ሼር ጀስት ባይ ዴሊቨሪ ብቻ ትራንስፈር ማድረግ ይቻላል። ቤረር ሼር በአማርኛ እኮ ላምጩ የሚባል እኮ ነው። ብር ይዛል ጥበብ እስኪ አውጣ በእናትህ። ለአምጩ እንዲከፈለው ህግ ያስገድዳል የሚል ሐረግ አለ። ምን ትላለች? ለአምጩ እንዲከፈል ህግ ያስገድዳል። እንዲከፈል ማለት ለአምጩ ማለት ቤረር ማለት ነው። ባይዘው እንዲከፈለው ህግ ያስገድዳል ማለት ፔመንት። ይሄ አሁን እንዲከፈለው በእንትን እንዳታስቡት፣ እንደነን ሎን እንዳታስቡት። እንዲከፈለው ህግ ያስገድዳል ማለት ትናንትና ያየነው ፔመንት አለ አይደለ? ፐርፎርማንስ ማለት ነው። ይሄ እንዲከፈለው ማለት በዚህ ብር ፐርፎርም ማድረግ ይቻላል ለማለት ነው። የውል ቃል ነው። እንዲከፈለው የሚለው በዚህ ብር ፐርፎርም ማድረግ ይቻላል ግዴታ ለማለት። ለምሳሌ ቢራ ምገዛ ከሆነ እኔ ያንን ቢራ በዚህ ብር መግዛት እችላለሁ? በዚህ አልሸጥልህም ብትለኝስ? በምን ምክንያት? በዚች ድንጋጌ ለአምጪው እንዲከፈለው ህግ ያስገድዳል። እንዲከፈለው የሚል ፐርፎርም ማለት ነው። ለሎየርስ ነው ይሄ ቃል ግልጽ የሚሆነው። with this ብር the debtor can perform ማለት ነው። እንዲከፈለው ማለት ግልጽ ነው። ለአምጪው ማለት ለምንድን ነው? ለምሳሌ ይህን 100 ብር ወሰድኩት አይደለም? ከጥበብ ተቀበልኩት። ከጥበብ ተቀበልኩት የሚያውቅ ሰው አለ? ብሩን እያየ ብሩን በማየት የሚያውቅ አለ? ለምን? ቤረር ስለሆነ እኮ ነው። ሸሩም እንደዛ ነው። ቤረር ሼር ቢሆን ለምሳሌ ልክ እንደዚህ ብር ነው።
ምንም ነገር ሼር ነው እርግጥ ነው የገሌ ካምፓኒ ሼር ነው ግን ያ ሼር የተያዘው በጥበበ ይሁን በዮሐንስ ምንም ነገር የለም ለአምጩ የሚባለው ለዛ ነው ግልጽ ነው ለምሳሌ የሰመረ ሞባይል ተቀበልኩት አውቶማቲካሊ ይሄ ሞባይል አሁን የኔ ይሆናል በፖዚሽን ሱፐር ብዙ ፕሮሰስ አለው ተው አይሆንም ኤኒዌይ አይሆንም ይሄን ብር ግን እኔ እጅ እንደገባ ተበድሬው ቢገባ ኦነርሺፑ የኔ ነው አውቶማቲካሊ ኦነር የሚሆነው ማን ነው እኔ ነኝ አውቶማቲካሊ በዴሊቨሪ ብቻ ለብር ፐርፐስ አንቀጽ 898 የንግድ ህጉ የድሮ አውቶማቲካሊ ለምሳሌ እናንተ አካውንት ላይ ባንክ ላይ በስህተት